ጤና ይስጥልን ክቡራን የሚን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎችን። ኢትዮጵያና አሜሪካ በመከላከያና ደህንነት ዘርፍ ለመተባበር መስማማታቸው ተገለጸ። ኢትዮጵያ የ$1 ቢሊዮን ዕዳዋን ለማስተካከል ተጨማሪ እርምጃ ወሰደች። ቱርክ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የዓለም አቀፍ የእስር ማዘዣ ጠየቀች። ውድ ተመልካቾቻችን ወደ ዝርዝር መረጃው ስንገባ ዜናዎችን ማቀርብላችሁ ጌታ ያውቃል ማንፍሮቴን ሰብስክራይብ ማድረጎን እንዳይረሱ። ኢትዮጵያና አሜሪካ በመከላከያና ደህንነት ዘርፍ ለመተባበር መስማማታቸው ተገለጸ። ወደ አሜሪካ የተጓዘው የኢትዮጵያ መከላከያ ሰራዊት ልዑክ በሁለቱ ሀገራት መካከል የመከላከያና ደህንነት ዘርፍ አጠቃላይ ስትራቴጂካዊ ትብብር እንዲመሰረት የሚያስችል ስምምነት መፈጸሙ ተገለጸ። ከአሜሪካ ጋር የተደረሰው የሁለትዮሽ የመከላከያ ስምምነት ብሔራዊ ጥቅሞችን ማስጠበቅ እንዲሁም በአፍሪካ ቀንድ ቀጠና ዘላቂ ሰላምን ማረጋገጥ ላይ የተመሰረተ መሆኑን የውጭ ጉዳይ ሚኒስቴር አስታውቋል። ውጭ ጉዳይ ሚኒስቴር ዛሬ አርብ ነሐሴ 15 2018 ያወጣው መግለጫ እንደሚያስረዳው በመከላከያ ሚኒስቴር የውጭ ግንኙነትና ወታደራዊ ትብብር ዋና ዳይሬክተር ሜጀር ጀነራል ተሾመ ገመቹ የተመራ ከፍተኛ ወታደራዊ ኃላፊዎችን ልዑክ ወደ አሜሪካ ተጉዟል። ልዑኩ ሮብና ሐሙስ በነበረው የአሜሪካ ቆይታ ከአሜሪካ መከላከያ መስሪያ ቤት አመራሮች ጋር የሁለትዮሽ የጋራ ምክክሮችን ማድረጉ ተገልጿል። ምክክሩ የተመራው በኢትዮጵያ መከላከያ መስሪያ ቤት የአፍሪካ ጉዳዮች ምክትል ረዳት ሚኒስትር ብሪያን ጄ ኤሊስ እንደሆነም ተገልጿል። የውጭ ጉዳይ ሚኒስቴር መግለጫ በሁለቱ ሀገራት መካከል ያለው ወታደራዊና ዲፕሎማሲያዊ ትብብር ወደ አዲስ እና የላቀ ምዕራፍ ለማሻገር ስምምነት ላይ ተደርሷል ብለዋል። ሁለቱ ሀገራት የመከላከያ ተቋማት ትብብርን ለማስፋፋትና ስትራቴጂካዊ ቅንጅትን የበለጠ ለማጠናከር ተስማምተዋል። የአሜሪካና ኢትዮጵያ አጠቃላይና ስትራቴጂካዊ ትብብር ከሚመራባቸው አንዱ ብሔራዊ ጥቅሞችና የጋራ ተጠቃሚነትን ማረጋገጥ የሚል ነው። የጋራ መተማመንን በማጠናከር ዘላቂ ትብብር መመስረት ሌላኛው የትብብር መሰረት እንደሆነም ተገልጿል። ሁለቱ ሀገራት ትብብራቸው በአፍሪካ ቀንድና በሰፊው ቀጠና ዘላቂ ሰላም፣ ደህንነትና መረጋጋትን ለማረጋገጥ የሚያደርጉ የጋራ ጥረቶችን ማጠናከር መሆኑን እንዲያደርግ ተስማምቷል ተብሏል። ሜጀር ጀነራል ተሾመ ገመቹና ምክትል ረዳት ሚኒስትሯ ብሪያን ጄ ኤሊስ ስምምነት የተደረሰባቸው ማዕቀፎችን በፍጥነት ለመተግበር ቁርጠኝነታቸውን ማረጋገጣቸውንም በመግለጻቸው ጠቅሰዋል። ሁለትዮሽ የመከላከያ ግንኙነቱን ወደ ተሻለና ወደፊት ላይ ያተኮረ ስትራቴጂካዊ አጋርነት እንዲሆንም መስማማታቸውን ተገልጿል። አዲስ አበባና ዋሽንግተን ባለፈው ግንቦት ላይ የተፈራረሙት የሁለትዮሽ መዋቅራዊ ምክክር ማዕቀፍ ስምምነትም በተመሳሳይ ከሚያተኩርባቸው ጉዳዮች አንዱ የመከላከያና ጸጥታ ትብብር ነው ተብሏል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ወደ አሜሪካ ተጉዞ የፈጸሙት ይህ ስምምነት በጸጥታ ጉዳይ ትብብርን ለማጠናከርና በጋራ የደህንነት ጉዳዮች ዙሪያ ተሳትፎ ለማጠናከር ምክሮች እንዲያደርጉም የሚያስችል ነበረም ተብሏል። ኢትዮጵያ የ$1 ቢሊዮን ዕዳዋን ለማስተካከል ተጨማሪ እርምጃ ወሰደች። ኢትዮጵያ ከግል ኢንቨስተሮች የወሰደችው $1 ቢሊዮን የሚጠጋ የውጭ ዕዳን እንደገና ለማዋቀር ያደረገችው ጥረት አዲስ ደረጃ ላይ መድረሱ ተገለጸ። የኢትዮጵያ ዕዳ ማስተካከያ እቅድ በሀገሪቱ የዕዳ ችግር ላይ ውሳኔ ለማምጣት ከሚሰሩ ይፋዊ አበዳሪዎች ድጋፍ አግኝቷል። ይህም ኢትዮጵያ ከዕዳ ክፍያ ነባር ችግር ለመውጣትና ከግል ቦንዶች ባለቤቶች ጋር ያላትን የዕዳ ግንኙነት ለማስተካከል እየቀረበች መሆኗን ያሳያል። የዕዳ ማስተካከያ ከሰኔ ወር ላይ በመንግስትና በአንዳንድ የግል ኢንቨስተሮች መካከል በመሪ ደረጃ የተደረሰ ስምምነትን የሚተካ ነው ተብሏል። እቅዱ ከአገሪቱ ይፋዊ አበዳሪዎች ቀደም ሲል ከተስማሙባቸው የዕዳ እፎይታ መሪዎች ጋር የሚጣጣም መሆኑም ተገምግሟል። ሆኖም አበዳሪዎቹ በስምምነት ውስጥ የተካተተው ኒው መኒ ዋረንቲ የተባለ ማስፈጸሚያ ላይ ስጋት እንዳላቸውም ገልጸዋል።
ይህ አሰራር የግል ቦንድ ባለቤቶች ወደፊት በኢትዮጵያ የሚወጣ አዲስ ቦንድ ላይ ኢንቨስት እንዲያደርጉ ወይንም እስከ $90 ሚሊዮን የሚደርስ የገንዘብ ክፍያ እንዲቀበሉ የሚያስችለው ተብሏል። ይሁንና ይህ ለግል አበዳሪዎች ከይፋ አበዳሪዎች የተሻለ የዕዳ ሁኔታ እንዳይፈጠር አሳሳቢ መሆኑም ተገልጿል። ኢትዮጵያ በ2023 የውጭ ቦንድ ክፍያን ማቋረጣን ተከትሎ የዕዳ ማስተካከያ ሂደት ውስጥ ገብታለች። አገሪቱ በጂ20 ኮመን ፍሬምወርክ ስር የሚገኝ የመጨረሻ ሀገር መሆኗን ተገልጿል። የአሁኑ ስምምነት በአበዳሪዎቹ ከተፈቀደ እና የቦንድ ባለቤቶችም ከተስማሙ በኋላ ተግባራዊ ሊሆን ይችላል። ቱርክ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የዓለም አቀፍ የእስር ማዘዣ ጠየቀችም። ቱርክ በእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ በዓለም አቀፍ ደረጃ የእስር ማዘዣ እንዲወጣ ለኢንተርፖል ጥያቄ ማቅረቧን አስታወቀችም። የቱርክ የፍትህ ሚኒስትር ኢክኒ ጉሬኬል እንዳስታወቁት የቱርክ ፍርድ ቤት በጋዛ ለሚደረገው የሰብአዊ ድጋፍ ጥረት በተያያዘ ቤንያሚን ኔታንያሁ እና በሌላ የእስራኤላዊ ባለስልጣን ላይ በጁላይ 14 የእስር ማዘዣ አውጥቷል። ቱርክ ይህን አሁን ማዘዣ በዓለም አቀፍ ደረጃ እንዲፈጸም የኢንተርፖልን የሬድ ኖቲስ ማስታወቂያ እንዲያወጣ ጠይቃለችም። የጉዳዩ መነሻ በግንቦት 26 ወደ ጋዛ ሰብአዊ እርዳታ ለማድረስ የተጓዘው ግሎባል ስሙል ፍሎታል የተባለ የእርዳታ መርከቦች ቡድን ነው። የቱርክ ፍርድ ቤት በዓለም አቀፍ ውሃዎች ላይ የእርዳታ መርከቦች በእስራኤል ኃይሎች መጠለፋቸውና በመርከቡ ላይ የነበሩ አክቲቪስቶች መታሰራቸውን በመመርመር ላይ ነው ተብሏል። በዚህ ጉዳይ ላይ ኔታንያሁን ጨምሮ 35 ተጠርጣሪዎች ላይ ሂደት እየተካሄደ መሆኑን የቱርክ ፍትህ ሚኒስቴር ገልጸዋል። የቱርክ ባለስልጣናት በኔታንያሁ ላይ የቀረቡት ክሶች ከባድ መሆናቸውን ገልጸው ከክሶቹ መካከል የሰብአዊ ላይ የተፈጸሙ ወንጀሎች፣ የዘር ማጥፋት፣ ከባድ የህገወጥ እስር፣ ማሰቃየት፣ ሆን ተብሎ ጉዳት ማድረስ፣ ንብረት ማውደምና የመርከብ ጠለፋ የመሳሰሉ ክሶች ይገኙበታል። ቱርክ እነዚህ ወንጀሎች በጋዛ ጦርነትና በእርዳታ መርከቦች ላይ በተፈጸመው ድርጊት ጋር የተያያዙ ናቸው ብላለች። የሬድ ኖቲስ ጥያቄው ግን ኔታንያሁ ወዲያውኑ በኢንተርፖል እንዲታሰር የሚያደርግ ሳይሆን የኢንተርፖል ቀይ ማስታወቂያ አንድ ሀገር የሚፈልገውን ሰዎች በሌሎች ሀገራት እንዲፈለግና በህጋዊ ሂደት መሰረት በጊዜያዊነት እንዲያዝ የሚጠይቅ ማስታወቂያ ነው። ኢንተርፖል ጥያቄውን ከመረመረ በኋላ ተገቢውን ውሳኔ ይሰጣል። ቱርክ ከዚህ በፊትም በኔታንያሁ ላይ ከባድ ክሶችን በማቅረብ የህግ ሂደት ጀምራ ነበርም። በኖቬምበር 2025 በኢስታንቡል አቃቤ ህግ ጽህፈት ቤት ኔታንያሁን ጨምሮ 37 የእስራኤል ባለስልጣናት ላይ የሰብአዊነት ላይ ወንጀልና የዘር ማጥፋት ክስ መመስረቱንም አስታውቆ ነበርም። በአሁኑ ወቅት ይህ እርምጃ በቱርክና በእስራኤል መካከል ያለውን የፖለቲካና የዲፕሎማሲያዊ ውጥረት የበለጠ ሊያባብስ የሚችልም ሆኗል። በተለይም በጋዛ ጦርነት፣ በሶሪያ የእስራኤል ወታደራዊ እርምጃና በክልሉ የቱርክ ተጽዕኖ ላይ ሁለቱ ሀገራት በከፍተኛ ሁኔታ እየተቃረኑ ይገኛሉ። ሮይተርስ እንደዘገበው ኔታንያሁ የቱርክን እርምጃ አጣጥሎ ሲቃወም የኔታንያሁ ጽህፈት ቤት የቱርክ ፕሬዝዳንት ሬጂብ ጣይብ ኤርዶጋን የእስራኤል መሪነትን ለማስፈራራት የሚደረግ የማይረባ ሙከራም ብሎታል። ቱርክ ግን እርምጃዋን በጽኑ በመከላከል በጋዛ የተፈጸመ ብሎ የምትገልጻቸው ወንጀሎች በሕግ ተጠያቂነት ሳይኖራቸው እንዳይቀር የህግ መንገዶችን ሁሉ እንደምትጠቀም ገልጻለች። በመሆኑም ቱርክ የእስር ማዘዣ ጥያቄ የኔታንያሁ በቀጥታ ወደ እስር ቤት የሚወስድ እርምጃ ሳይሆን ቱርክ በኔታንያሁ ላይ የጀመረችውን የወንጀል ምርመራ ወደ ዓለም አቀፍ የፖሊስ ትብብር ለማስገባት የምታደርገው ቀጣይ እርምጃ ነው ተብሏል። ጉዳዩ በቀጣይ ኢንተርፖል በሚወስነው ውሳኔና በተለያዩ ሀገራት የህግ ስርዓት ላይ የሚመረኮዝም ይሆናል። ክቡራን ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች ይመስሉ ነበረ። ከጥቂት ሰዓታት በኋላ በሌሎች መረጃዎች ስንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናልን ላይክና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንም በኮሜንት ሴክሽን ላይ ያስቀምጡልን።